ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል? እነሆ የዕለተ ሮብ የጠዋት ስርጭታችን ጀምረናል። የቴክኒክ ባለሙያችን ሮኔን ዳሃን፣ የስቱዲዮ ተረኞች ሰጤ ዘመንና አይቸው ባየንን። ክቡራትና ክቡራን አድማጮቻችን እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። በማከታተልም ጋዜጦች ለአንባቢያን ምን ይዞ ቀረቡ የሚሉት እናያለን። ከዛም የስልክ ውይይትና ፖለቲካዊ ዜና ትንታኔ ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያን አሁን ዜናውን በባልደረባዬ ሰጠኝ ዘመነ። አመሰግናለሁ አይቸው። አርዕስተ ዜና። ፕሬዝዳንት ሄርጾግ የመጪው ክኔሴት ምርጫ እየተቃረበ በመሆኑ የእስራኤል ዜጎች ነገሮችን በሰከነ ሁኔታ እንዲመለከቱ ጥሪ ያቀረቡ። በጋራ መኖሪያ ቤቶችና የአዛውንቶች መንከባከቢያ ቦታዎች መንግስት የምርጫ ጣቢያዎችን በመጪው የክኔሴት ምርጫ ለመክፈት ፈቃደኛ አይደለም መባሉ ትችትን አስከተለ። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግሴት ኢራን በሆርሙዝ የባህር ወሽመጥ በንግድ መርከቦች ላይ ጥቃት ከፈጸመች አሜሪካ የቀጡ ቅጣት የምትቀጣት መሆኑን አስጠነቀቁ። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በሀገራቸው ጦር ሰፈር እንድትጠቀም ፈቀዱ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ፕሬዝዳንት ሄርጾግ የመጪው የክኔሴት ምርጫ እየተቃረበ በመሆኑ የእስራኤል ዜጎች ነገሮችን በሰከነ ሁኔታ እንዲመለከቱ ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ትላንት ምሽት ለህዝቡ ባቀረቡት ልዩ ጥሪ እያንዳንዱ የእስራኤል ዜጋ በመጪው 26ኛው የክኔሴት ምርጫ ንቁ ተሳትፎ እንዲያደርግ፣ ድምፁን እንዲሰማ፣ አንዱ ሌላውን እንዲያከብርና ድምፅ እንዲሰጥ ጥሪ አቅርበዋል። ፕሬዝዳንቱ በተጨማሪ ህዝቡ ጥንቃቄ እንዲያደርግ ጥሪ ካቀረቡ በኋላ ከ2 ሳምንታት በፊት የማዕከላዊ አስመራጭ ቦርድ ሊቀመንበርና የጠቅላላ ደህንነት ጥበቃው ኃላፊን ዳቪድ ዚኒን በጽህፈት ቤታቸው እንዳስተናገዱ ገልጸው ሁለቱ ባለስልጣናት ይፋ እንዳደረጉት በምርጫው ዙሪያ በሀገር ቤት ሆነ በውጭ ሀገር በኩል ዛቻዎች እየተሰነዘሩ መሆኑን ገልጸውልኛል። ቀይ መስመር መተላለፍ የለባችሁም፣ ለጠላት እንደ ጸበኛ መታየት አያስፈልግም። ምርጫ የዜጎች እርስ በርስ ጦርነት ሳይሆን መብትን ተጠቅሞ ድምፅን ማሰሚያ መሆኑን አሳስቤያለሁ ብለዋል ፕሬዝዳንት ሄርጾግ። የጽዮን ታዳቲት ፓርቲ አዳዲስ ሰዎችን በመጪው ክኔሴት ምርጫ የማስገባት ፍላጎት አለው ተባለ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የጽዮን ታዳቲት ፓርቲ ዶክተር አቢሻይ ቤን ሃይምን በሁለተኛ ደረጃ የማስገባት ፍላጎት አለው። ይህም ሚዝራሂም የተባለውን ማህበረሰብና ሃይማኖተኛ ክፍሎችን የሚወክሉ እንዲሆን የታሰበ ነው ተብሏል። ዶክተር አቢሻይ ቤን ሃይም በበኩላቸው በጽዮን ታዳቲት ፓርቲ እንዲገቡ ሀሳብ ያልቀረበላቸው መሆኑን ገልጸዋል። ፓርቲው በበኩሉ የተለያዩ ህብረተሰብ ክፍሎችን ለማቀፍ የሚያደርገውን ጥረት ይቀጥላል የሚል ምላሽ ሰጥቷል። በጋራ መኖሪያ ቤቶችና የአዛውንቶች መንከባከቢያ ቦታዎች መንግስት የምርጫ ጣቢያዎችን በመጪው የክኔሴት ምርጫ ለመክፈት ፈቃደኛ አይደለም መባሉ ትችትን አስከተለ። ዲዩር ሙጋን በተባለው ቦታ የሚኖሩት የ90 ዓመቷ ግለሰብ ሩቲ ሽላንዚገር ውሳኔው የሚያሳፍር ነው በማለት በጥብቅ ነቅፈዋል። ሩቲ ከረሸት ቤት ራዲዮ ጣቢያ ጋር ትላንት ባካሄዱት ቃለ ምልልስ እንደገለጹት እኔ ከጀርመን ናዚዎች ጭፍጨፋ የተረፍኩ ነኝ። ወላጆች ናቸው ይችን ሀገር የገነቧት። እኔን እንደ ቆሻሻ መጥረጊያ ጨርቅ ጥለውኛል። የእኔ ድምፅ ለምንድን ነው ዋጋ ያልተሰጠው? ይህ መጥፎ ድርጊት ነው። እኔ በጣም አዝኛለሁ። በሀገሬ ምን እየሰሩብኝ ነው? እኔ ማውራውን አሁንም በደንብ አውቃለሁ። ይሁን እንጂ በ90 ዓመቴ ሰውነቴ እንደፈለግኩት አይታዘዝም። በዚህ ምክንያት ወርውረው ሊጥሉኝ ነው ወይ በማለት ሩቲ የተሰማቸውን ቅሬታ ገልጸዋል። የጋራ መኖሪያ ቤቶች ድርጅት ሊቀመንበር ሊያሻጽ ሶፌር እንዳሉት አዛውንቶች በምርጫው ሊያሳስቱ የሚችሉ ናቸው የሚለው እሳቤ በጣም የሚያሳዝንና የዲሞክራሲን መርህ የሚቃወም ነው። እንዲሁም የ52,000 አዛውንቶችን መብት የሚጎዳ ነው። ምክንያቱም ብዙዎች በተሽከርካሪዎችና ወንበሮች ለመንቀሳቀስ የሚቸገሩ ናቸው ብላለች። የውጭ ዜና። የአሜሪካና ሊባኖስ ፕሬዝዳንቶች ትላንት በዋሽንግተን የዋይት ሀውስ ቤተ መንግስት ተገናኝተው ተወያዩ። ፕሬዝዳንት ትራምፕና የሊባኖስ አቻቸው ጆሴፍ አውን በሁለቱ ሀገራት ግንኙነትና በሂዝቦላ ድርጅት ጉዳይ መክረዋል ተብሏል። ፕሬዝዳንት አውን ሊባኖስ የሂዝቦላን ድርጅት ከጦር መሳሪያ ትጥቁ እንዴት ማስፈታት እንዳለባት የነደፈችውን እቅድ ለፕሬዝዳንት ትራምፕ አቅርበዋል ተብሏል። ፕሬዝዳንት አውን ከሂዝቦላ ድርጅት ጋርም ለመነጋገር ፍላጎት ያላቸው መሆኑን ለትራምፕ ገልጸዋል። አንድ የአሜሪካ ምንጭ ለሳውዲ አረቢያው አልሃዳት ቴሌቪዥን ጣቢያ እንደገለጸው እቅዱ ሁሉንም የሂዝቦላ የጦር መሳሪያ ለሀገሪቱ ማስረከብና ሂዝቦላ የሚያካሄደውን ወታደራዊ እንቅስቃሴ የማስቆምና የሊባኖስን ጦር የማጠናከር እቅድ ተካቶበታል።
አሜሪካም የሊባኖስን ጦር በመገንባቱ ዙሪያ ሰፊ እገዛ ታደርጋለች። በዚህም የሊባኖስ ጦር ሙሉ ኃላፊነቱን በነጻነት እንዲወጣና የእስራኤል ጦር ለቆ በሚወጣበት የደቡብ ሊባኖስ አካባቢ የሂዝቦላ ታጣቂዎችና መሰረተ ልማቶች እንዳይኖሩ ያደርጋል ተብሏል። ይህ በእንዲህ እንዳለ አሜሪካና ሊባኖስ ግንኙነታቸውን የበለጠ ለማጠናከር የሚፈልጉ መሆኑን ሁለቱ ፕሬዝዳንቶች ከመግባባት ላይ ደርሰዋል። ትራምፕ በማህበራዊ መገናኛ አውታራቸው ትላንት ይፋ ባደረጉት መልእክት ሁሉም የአሜሪካ የአየር መንገዶች ወደ ሊባኖስ እንዲበሩ ለመንግስት ባለስልጣናት ትዕዛዝ አስተላልፈዋል። ትራምፕ እንዲህ አይነቱ እርምጃ አሜሪካውያን ቆንጆዋን ሀገር ሊባኖስን በብዛት እንዲጎበኙ ያደርጋል። ሌሎች ሀገራትም እንደ አሜሪካ ተመሳሳይ እርምጃ ይወስዳሉ ብዬ ተስፋ አድርጋለሁ ብለዋል። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት ኢራን በሆርሙዝ የባህር ወሽመጥ በንግድ መርከቦች ላይ ጉዳት ካደረሰች አሜሪካ አይቀጡ ቅጣት የምትቀጣት መሆኑን አስጠነቀቁ። የአሜሪካው የጦርነት ጉዳይ ሚኒስትር በወቅታዊ የሀገራቸውና የኢራን ግጭት ጉዳይ ትላንት በዋሽንግተን በሰጡት ጋዜጣዊ መግለጫ እንዳብራሩት በእያንዳንዱ ሌሊት በኢራን ላይ እርምጃ እየወሰድን ነው። ፕሬዝዳንት ትራምፕ በዚህ ለመቀጠል ቁርጠኝነት አላቸው። ኢራናውያን ከእኛ ጋር ለመነጋገር ከፈለጉ ይችላሉ። ውይይት የማይገባቸው ከሆነ ግን የሀገራችን የመከላከያ ሚኒስቴር ጽህፈት ቤት ለመቋቋም መጣር አለባቸው ብለዋል። ይህ በእንዲህ እንዳለ ኢራን ለኒውክሌር ግብዓት የሚውሉ ንጥረ ነገሮችን አስቀምጣበታለች የተባለውን የማኮሽ ተራራ የአሜሪካ ጦር ጥቃት የሚፈጽምበት መሆኑን ፕሬዝዳንት ትራምፕ ትላንት ገልጸዋል። ፕሬዝዳንት ትራምፕ እንዳሉት ኢራናውያን ያላቸውን የኒውክሌር ንጥረ ነገር ምንም ማድረግ አይችሉም። እኔ እንዲህ አይነት ንግግር እንዲሁ አላሰማም። ኢራናውያን ደብቀው ቢያስቀምጡም ምንም ማድረግ አይችሉም። ያም ሆኖ በቅርቡ በማኮሽ ተራራ ላይ በጠንካራ ክንዳችን እርምጃ እንወስዳለን ብለዋል። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርሃም አሜሪካ በሀገራቸው ጦር ሰፈር እንድትጠቀም ፈቀዱ። አሜሪካ ኢራንን ማጥቃት የምትፈልግ ከሆነ በብሪታንያ የጦር ሰፈሮች መጠቀም የምትችል መሆኑን አዲሱ የሀገሪቱ ጠቅላይ ሚኒስትር መፍቀዳቸው ከበፊቱ ጠቅላይ ሚኒስትር ኪም ስታርመር ፖሊሲ ጋር ተመሳሳይነት እንዳለው ተገልጿል። የአሜሪካ የጦር አውሮፕላኖች በህንድ ውቅያኖስ የሚገኘውን የብሪታንያን አየር ጦር ሰፈር መጠቀም ይችላሉ ተብሏል። በተመሳሳይ ሁኔታ አየር ላይ ነዳጅ የሚቀዱ የአሜሪካ አውሮፕላኖች በቡልጋሪያ ጦር ሰፈር መጠቀም የሚችሉ መሆኑን የሀገሪቱ መንግስት መወሰኑን የሲኤንኤን ቴሌቪዥን ጣቢያ ዘግቧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል። ነገ ሐሙስ በጣም ሞቃታማ አየር ጸባይ ይኖራል። ከነገ ወዲያ አርብ ግን ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 36፣ በኤላትና አካባቢዋ 43 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ስለ ዜናው እናመሰግናለን። የተከበራቸው አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚለውን እንመለከታለን። እንደተለመደው አራቱም የጋዜጦች ፊት ለፊት ላይ ይገኛሉ። ማዕሪብ፣ እስራኤል ሀዮም፣ የዲዮት አህሮኖትና ሀሬት ናቸው። ሁሉም ቢሆን በሚቻልበት መልኩ በመጀመሪያ ሽፋናቸው ላይ ፕሬዚዳንት ዶናልድ ትራምፕና የሊባኖሱ ፕሬዚዳንት ኦን በነበራቸው ትናንት ቆይታ ያው የሊባኖስ ፕሬዚዳንት አሜሪካን ይፋ ጉብኝት እያደረጉ ይገኛሉ። በዚህ ዙሪያ በሰፊው ተዘግቧል። እንግዲህ በማዕሪብ ስንጀምር ማዕሪብ ምትከርቢም ለኢሙት ትላል። ይህ እንግዲህ ከአሜሪካና በኢራን መካከል ባለው ጦርነት እኛም ወደ ጦርነቱ ለመቀላቀል እየተቃረብን ነው በማለት በሰፊው ጽፎታል። የፕሬዝዳንት ትራምፕና ፕሬዝዳንት ኡን ሁለቱ ግንኙነት ቁጭ ብለው የተወያዩ ትራምፕ የሚናገሩት ከሊባኖስ ጋር ለአንድና ለመጨረሻ ጊዜ በሰላም ለመኖር ጥረት ይሄ ነው ብለዋል። ምርጫን በተመለከተ ፕሬዚዳንት ይስሐቅ ሄርዞግ የተናገሩት ንግግርን በዚሁ በመጀመሪያ ሽፋን ላይ ተቀምጧል። እሳቸውን ባደረጉት ጥሪ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሁን ቀጣዩ ምርጫ ጥላቻን ወደ አለመግባባትን ወደ ጥላቻ አንቀይር በማለት ያስቀምጡታል። ወደ ውስጥ ገራ ብለን ስንመለከት ፕሬዚዳንት ዶናልድ ትራምፕ ለኢራን
ምንም ነገር ያዩት ጉዳይ የለም እስካሁን ድረስ ባደረስነው ጥቃት። እንዳውም ወደፊት ካቀድነውና ከያዝነው በእቅድ ከያዝነው እጅግ በጣም የበለጠ ነው። ስለዚህ ኢራኖች አሁንም ወደ ሰላሙ ድርድር በትክክለኛ በእውነተኛ መንገድ የማይመለሱ ከሆነ ከአሁን በፊት መተናቸው የማናቀውን ምት እናወርድባቸዋለን በማለት እጅግ በጣም አይቶት በማያውቁት መንገድ እንደበደባቸዋለን፣ ጥቃት እናደርሳለን ሲሉ በሰፊው የተናገሩበት ሁኔታ አለ። የኒውዮርክ ከንቲባ ማምዳኒ የተናገሩት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ስብሰባ በኦም ለመገኘት በሚመጡበት ሰዓት ዓለም አቀፍ ሕግ የወጣባቸው ስር ወጥቶባቸዋል እናስራቸዋለን ብሎ መናገራቸው ምናልባት ይህ አባባላቸው ለራሳቸው ዙሮ ሊሆን ይችል ይሆናል። ምክንያቱም አሜሪካ በእንደዚህ አይነት ነገር የማትደግፍ አገር እንደመሆኗ መጠን ማምዳኒ የአንድ ከተማ ከንቲባ እንጂ የሀገር አስተዳዳሪ አይደሉም። ይህን የማድረግ መብት የላቸውም። እንዲያውም እንዲህ ብለው መናገራቸው ራሳቸውን ወደ እስር ቤት ክርችል ሊከታቸው ይችላል በማለት በሰፊ የተናገሩበት ሁኔታ አለ። በኢራን ያለው ጦርነት አሁንም በተለይ ሃር መኮሽ የተሰኘው በቅርቡ እስራኤል በደረሰችበት ምርመራ በተለይ በ12 ቀን ጦርነት ወዲህ ወደዚህ ቦታ ኢራኖች ኒውክሌር ቦምብን ለማሰራት ለመገንባት የሚጠቅማቸውን ንጥረ ነገር ወደዛ ውስጥ ወስደው እንደደበቁትና በጣም ርቀት ደረጃ ውስጥ እንዳለ የሚያሳይ ሁኔታ አለ። በደቡብ ሊባኖስ በምንመጣበት ሰዓት መከላከያ ሰራዊታችን ትናንት 3 የተለያዩ ገጠራማ ከተማዎችን ለሊባኖስ ወታደር አስረክበው ወጥቷል። ይሄም እንደ ተሞክሮ ተደርጎ የተወሰደ ሁኔታ ነው። በዚህ ዙሪያም ምንም እንኳን እነኚህም ቦታዎች መከላከያ ሰራዊታችን ለደቡብ ሊባኖስ ወታደሮች አስረክበው ቢወጡም የተመደበላቸው ገደብ ወሰን አለ። ያን ማለፍ እንደሌለባቸውና በትናንትናው ዕለትም ይህ የተወሰኑን ገደብ አልፈው ወይም ጥሰው የመጡ የሊባኖስ ወታደሮችን የማስጠንቀቂያ ተኩስ መከላከያ እንደተኮሰ እና ደግሞ ወደ መጡበት እንዲመለሱ አድርጓል። ፕሬዚዳንት ዶናልድ ትራምፕ ሊባኖስ መንግስት የሚስማማ ከሆነ ከሂዝቡላ ጋር ቁጭ ብሎ መነጋገሩን አደርገዋለሁ በማለት የተናገሩበት ሁኔታ አለ። የፕሬዚዳንቱ የሚፈቅዱ ከሆነ የሚመች ከሆነ ከሂዝቡላ ጋር ቁጭ ልንደራደር እንችላለን ብሏል። ወዴት እየወሰዱ አቅጣጫ የሚያሳይ ጥያቄ አለበት። ሁቲሞች አሁንም በቀይ ባህር በሚያደርጉት መርከቦችን የመጥለፍ በተለይ ወደ ሳዑዲ አረቢያ የሚጓዙ መርከቦችን ለመጥለፍ ቅድመ ዝግጅት አድርገዋል። በጸናአ በተሰኘው ከተማም ከባድ ወይም ትልቅ የሆነ የሰላማዊ ሰልፍ ተካሂዶ ነበር። ይህንም የሚያበረታታና ይህም በዚህ መንገድ እንዲሄዱ የሚገፋፋ ነው። መከላከያ ሰራዊታችን በአዛ ከጥቅምት 7 2023 ጋር ግንኙነት ያላቸውን የተለያዩ ሽብርተኞችን አንድ ባንድ እየለቀማቸው ነው በማለት ከዚሁ በሰፊው የተጻፈውና በሳማን የተባለው በተለይ ጥቅምት 7 2023 ሐማስ ባደረሰው ጥቃት ላይ ያን ሲመራ የነበር ያቀደ እንዲሁም የተጠለፉ እስራኤላውያኖችን በቁጥጥሩ ስር አውሎ የነበር በቀደም ማለት ቅዳሜ ዕለት መከላከያ ሰራዊታችን በወሰደው እርምጃ መገደሉ የሚታወስ ነው። ይህ ግለሰብም እንደገና ሐማስን በማጠናከር ብዝሮ በመገንባት ከፍተኛ አስተዋጽኦ ያደረገ ነው። አንድ የነጸሬት ከተማ ነዋሪ የሆነ አረብ እስራኤላዊ ሐማስ በመቀላቀል ከፍተኛ ሽብር ፈጠራ ስራንና እንዳውም ሚኒስተር ቤንጉሪን ለመግደል እቅድ እንደነበረው በቁጥጥር ስር ውሏል። በተደረገበት ምርመራ በድርጊቱ እየተመረመረ እንደሆን ተጠይቋል። የ29 ዓመት ወጣት ነው።
ታሪክ ይወቅሰናል ይላል። በአንድ በኩል ታሪክ የሚሰሩ አሉ፣ ቁጭ ብለው የሚጽፉ አሉ። በአንድ በኩል ደግሞ ታሪክን እውን ለማድረግ የሚሰሩ አሉ በማለት በተለይ ወደ መከላከያ ገብተው የሚያገለግሉ መምህራንን በርቀት ሆነውም ልጆችን የማስተማሩ ሂደት በሰፊው የተመለከቱበት ሁኔታ ይገኛል። እዚህ ላይ ቀደም ሲል እንዳስታወቅነው ፕሬዚዳንት ይስሐቅ ሄርዞግ መጪው ምርጫ በትዕግስትና ማንኛውም እስራኤላዊ የመምረጥ መብት ያለው በሙሉ ወጦ ምርጫውን የፈለገውን እንዲመርጥ፣ ነገር ግን አለመግባባትን ወደ ግል ጥላቻ በመቀየር አምባጓሮ እንዳይቀሰቀስ እንዳይነሳ ከፍተኛ ጥረት ሊደረግ ይገባል በማለት በተለይ ከአስመራጭ ኮሚቴና ከምርጫው ጣቢያ ስራ አስኪያጆች ጋር ተገናኝተው እንዲሁም ከእስራኤል ደህንነት ጋር ተገናኝተው በተወያዩበት ሰዓት ያለውን ሁኔታ እንደተረዱና ይህ ሁኔታ ወዴት ሊወስደን ይችል ይሆናል በማለት ያላቸውን ስጋት ጨምረው ያሳወቁበት ሁኔታ አለ። አሁንም በምርጫው ዙሪያ ነው ያለነው። በምርጫው ዙሪያ የቀድሞው ጠቅላይ ሚኒስትር የነበሩት ናፍታሊ ቤኔት በትናንትናው ዕለት ከፍተኛ ስብሰባ ወይም የምረጡ እንቅስቃሴ አድርገው ነበር። በዚህ ዙሪያ በተለይ ከኢትዮጵያ የመጡ ኢትዮጵያውያንን ከነሱ ጋር ተገናኝተው ነበር። አንዳንድ በዚህ ስብሰባ ላይ የተሳተፉት ኢትዮጵያውያኖች አሁን ባለው መንግስት ላይ ከፍተኛ ቅሬታ እንዳላቸው፣ በተለይ ደግሞ በኢትዮጵያ የሚጠባበቁት ወገኖቻችን ለመምጣት ይህ መንግስት አንድም እንኳ አላመጣም፣ እጅግ በጣም እናዝናለን በማለት ዳቪድ የተሰኘ በዚህ ስብሰባ ላይ የተገኘ እስካሁን ድረስ እድሜ ልኬን ድምፄን ስሰጥ የነበረው ለሊኩድ ፓርቲ ነው። ከአሁን በኋላ ግን ቤኔት እርስዎ በሚመሩት ፓርቲ ድምፄን እሰጣለሁ፣ እርሶም የቀሩት ወገኖቻችን ያመጡልን ይሆናል በማለት እየተናገሩታሉ። ዘባደር የምትባለውም እንደዚሁ እሷም በዚህ በነበሩ ስብሰባት የተሳተፈች ነው። እጅግ በጣም አሁን ያለው መንግስት ላይ ከፍተኛ ቅሬታ አለን። ቤተሰቦቻችን በኢትዮጵያ በእርስ በርስ ጦርነት ኢትዮጵያ እየተሰቃየች ባለችበት ሰዓት እነሱም የዚህ እጣ ፈንታ ቀማሽ ሆነዋልና በከፍተኛ ስጋት ላይ ያለ ነው። ቤተሰቦቻችን እንዲመጡልን በአጭር ጊዜ ውስጥ እንፈልጋለን በማለት እየተናገሩበት ነው። ሰሞኑን በከፍተኛ ደረጃ እስራኤል ፖሊስን ሲያነጋግር የነበረው የከተማ ዱርዬዎች ወይም ወንበዴዎች እርስ በርሳቸው በሚያደርጉት አንዱን በሚያደርጉት ጥቃት ላይ በተለይ ጃፓኒካ የተሰኘውን የምግብ ቦታ በአገር አቀፍ ደረጃ ማለት ይቻላል አንዳንድ ቦምቦችን በመወርወርና እነኚህ ምግብ ቤቶች ላይ በመተኮስ የተጠርጥረው በቁጥጥር ስር ውለው የነበሩት የከተማ ወንበዴዎች ወደ ቤት እስራት እንደተለቀቁና ለጊዜው የተደረሰባቸውን ምርመራ በቤታቸው ነው እንዲከታተሉ በማለት ፖሊስ ከአቃቤ ሕግ ጋር በመስማማት የቤት እስረኛ እንዲሆን አድርጓል ይላል። ይሄስ ተገቢ ነው ወይ ብለው በትልቅ ጥያቄ ምልክት ላይ ያስቀምጦታል። ከግብፅ ወደ እስራኤል የተለያዩ ጦር መሳሪያዎችና አደንዛዥ እጽን ሲያዘዋውር የነበር ሳሊም አምታል የተሰኘ የ20 ዓመት ወጣት በቁጥጥር ስር እንደዋለና በዛ በኩልም ከፍተኛ የመሳሪያዎችን እንዲሁም አደንዛዥ እጽን ወደ ጋዛም ወደ እስራኤልም ያስገባ እንደሆነ በሰፊው ተጽፎ ይገኛል። ወደ እስራኤል ሀዮም በምንመጣበት ሰዓትም እስራኤል ሀዮም እንደተለመደውም እስራኤል በአሜሪካና በኢራን መካከል ባለው ጦርነት መግባት አትፈልግም፣ ነገር ግን መቀላቀሉ አይቀሬ ነው ይላል። ፕሬዚዳንት ትራምፕ እስካሁን ድረስ በኢራን ላይ የወሰድነው እርምጃ አሁን ካቀድነው እጅግ በጣም የቀነሰ ነው በማለትና በተለይ ደግሞ ይህ ሀር ወይም ማኮርሽ የተሰኘውን ተራራ ውስጥ ምን እንዳለ በሰፊው የገለጸበት ሁኔታ አለ። ያለው ቦታ 1.5 ኪሎ ሜትር ናትናዝ የተሰኘ ቦታ ነው። ጥልቀቱም እስከ 100 ሜትር ድረስ ከመሬት በታች ከተራራዎች በታች ነው ያለው። መቼ ነው የተገነባው ሲል ይሄ በ2020 ጀምሮ ተቆፍሮ የተገነባ ነው። እዛ ውስጥስ ምን ነገር አለ? በተለይ ደግሞ እጅግ በጣም የሚነገርለትን ኡራኒየም የተሰኘውን ንጥረ ነገር በዚህ ተራራ ውስጥ ከምድር በታች ተቆፍሮ የገባ ነው።
ሌሎችም እንደዚሁ ነገሮች ተሰባሰቡበታል። የዓለም አቀፍ የኒውክሌር ቦምብ ተቆጣጣሪዎች ቦታውን አይተዋል፣ ጎብኝተዋል፣ አልተፈቀደላቸውም፣ አልገቡም ይላሉ። ቦታውን ማጥቃት ይቻላል፣ አስቸጋሪ ነው። ምክንያቱም የአሜሪካን ተራሮችን ሰርጎ የሚገባው ቦምብም ሊያጠቃው አይችልም። ይችላል፣ ነገር ግን አዳጋች ነው በማለት የዚህን ቦታ ያለውን ሁኔታ ይህም እስራኤል ምርመራ በደረሰችበት ምክንያት የቀረበ ሁኔታ አለ። አሁን ፕሬዚዳንት የሊባኖስ ፕሬዚዳንት ታሪክ እየሰሩ ነው። ሊባኖስን ለመቀየር ከፍተኛ ጥረት እያደረጉ፣ ነገር ግን መንገዱ እጅግ በጣም አስቸጋሪ ነው። በዚህ ሂዝቡላ አለ፣ ህይወታቸውንም ሊያጡ ይችላሉ በማለት የእሳቸውን ሂደት በሰፊው እየተነገረ ይገኛል። በአንዳንድ ወጣቶች በተለይ 4 ሃይማኖተኛ አክራሪ ወጣቶች የእስራኤልና ሶሪያን ድንበር ጥሶ በመግባት በሶሪያ ግዛት ውስጥ የራሳቸውን ሰፈራ ጣቢያ ለመቆርቆር ሲሞክሩ በቁጥጥር ስር ውለው ወደ እስራኤል እንደተመለሱ ተነግሯል። ይህ በዚህ እንዳለ መከላከያ ሰራዊታችንም የገንዘብ እጥረት እንዳለና በአስቸኳይ በተለይ የክኔሴት የውጭና የደህንነት ተቆጣጣሪ ኮሚቴ የክኔሴት አባል ቢስሙት ቦዓዝ ለገንዘብ ሚኒስትር በጻለል ስሞትሪች በአስቸኳይ ለመከላከያ ሰራዊቱ የተመደበለትን ባጀት ገንዘብ እንዲለቁ ጥሪ አቅርበዋል። አሁንም ወደ ምርጫው በምንሄድበት ሰዓት ምርጫው እጅግ በጣም ውስብስብ የሆነ ምርጫ ሊሆን ይችላል። በተለይ በአሁኑ ሰዓት የሊኩድ ፓርቲ የሚያሳየው በአይዝንኮት የአሽር የተሰኘውን ፓርቲ ሊቀመንበር ለእሳቸውን በማስመልከት ያወጡት አድቨርት ወይም የወጣው ማስታወቂያ እጅግ በጣም አነጋጋሪ ሆኗል። ይሄም ከማንሱር አባስ ጋር በመተቃቀፍ ይሄ ጥላቻን የሚያመጣ የሚቀሰቅስ ነው በማለት በከፍተኛ ደረጃ ወቀሳ እየደረሰበት ይገኛል። ምንም እንኳ የእስራኤል ምጣኔ ሀብት በዚህ ጦርነት ላይ ጥሩ ቦታ ላይ ቢያሳይም ለወደፊቱ ለ10 ዓመታት ግን ወደፊት ግን በከፍተኛ ደረጃ ጉዳት ሊያመጣ ስለሚችል ከወዲሁ ሊሰራበት ይገባል በማለት የተጻፈ ሁኔታ አለ። በእንግሊዝ ሞንዲያል በማለት የሚታወቀው እንግዲህ ሰሞኑን የእግር ኳስ ዓለም አቀፍ የእግር ኳስ ጨዋታን ሞንዲያልን አጠናቀናል። ሌላ እንግዲህ የተለያዩ የጦር መሳሪያዎችን የሚታይበት ኤግዚቢሽን ወይም ሞንዲያል ተብሎ ተጠቅሷል። በዚህ ላይም እስራኤል በጥሩ ቦታ ተገኝታ በተለይ ራፋኤልና ኤልቢት የተሰኘው የጦር መሳሪያ የሚያመርተው በአይን በሚስብ ደረጃ በዚህ ቦታ አቋማቸውን ይዟል። በተለይ ደግሞ ይሄ ሰው አልባ የሚበሩ አውሮፕላኖችን ከመቼውም ጊዜ በበለጠ እጅግ ዘመናዊ በሆነ በልዩ ሁኔታ ተዘጋጅቶ ለሽያጭ ቀርቧል። እዛ ላይ እንዲሁም ለኤፍ35 ተባሉ ለጦር ተዋጊ የሚሆን ካስዳ እያለ የምንጠራው በኤብራይስት ወይም ጭንብል በተለይ ፓይለቶች የሚያደርጉት ይህን በማስመልከትም በጣም ልዩ የሆነ ጭንብል አዘጋጅቶ ይዞ ቀርባልና እስራኤል ያመረተቻቸውን ይዛቸው የቀረበችው ምርት እጅግ በጣም መነጋገሪያና ከሁሉም ልቆ የተገኘ እንደሆን ይነገራል። የዛሬ ምሽት እንደሚታወሰው ቴሻ በአብ ጾም የሚገባበት ሰዓት ነው። በዚህም እንግዲህ ጾሙ በሚገባበትን በማስመልከት ስለዚህ ጾምም በዛሬ ምሽት ኢየሩሳሌም 7 ሰዓት ከ42 ደቂቃ፣ ቴልአቪቭ 7 ሰዓት ከ44፣ ሃይፋ 7 ሰዓት ከ45፣ ብርሸባ 7 ሰዓት ከ43 ደቂቃ ይገባና ነገ ኢየሩሳሌም 8 ሰዓት ከ11 ደቂቃ ይወጣል። ቴልአቪቭ 8 ሰዓት ከ14 ደቂቃ፣ ሃይፋ 8 ሰዓት ከ15 ደቂቃ፣ ብርሸባ 8 ሰዓት ከ12 ደቂቃ ይወጣል። መልካም ጾም በማለት ተጽፏል። የዲዮት አሮኖት በተመሳሳይ መልኩ ነው የጻፈው። ምንም አዲስ ነገር የለውም። እንዲሁም ሀአሬትም በተመሳሳይ መልኩ የጻፈው ሁኔታ ነው። ክቡራትና ክቡራን ከሞላ ጎደል ጋዜጦች ለአንባቢያን ምን ይዘው ቀረበው የሚሉት ይህን ይመስላል። ክቡራትና ክቡራት አድማጮቻችን እንግዲህ የጠዋቱ ወይም ጋዜጦች ለአንባቢያን ምን ይዘው ቀረበው የሚሉት የእስካሁኑ ነው። እንደ ቄጤማ ልክ እንዳሪቲ። እሺ አይቼው እንዴት ነው አረጋኸኝ? እንዴት ነው ያረጋኸኝ? ቆይ ልጠይቅ እስኪ። ይህ ሙዚቃ አሁን ያደረግከው
በወጣበት ሰዓት የት ነበርክ? ከእናቴ ማህፀን የነበርኩ ነው ያልከኝ? እኔ ግን አልተወለድኩም። ሙዚቃውን ማዳመጥ እንጂ መቼ እንደወጣ ራሱ አላስታውስም በእውነት። አይ ቀደም ሲል ስናወራ እኔ ገና አልተወለድኩም ስላልከኝ ምን ነው ህፃን ነኝ እያልክ ነው ወይ? እንደ አንተና እኔን እኮ ማነጻጸር የለብህም። አንተ እኮ እኔን ተወልደኝ ነበር። እሱማ እኔ ይሄ ሙዚቃ ሲወጣ ብትጠይቀኝ እኔ ፉል እየበላው ነበር ጠዋት ትምህርት ቤት ከመሄድ በፊት። ፉል ኢትዮጵያ ደስ ይል ነበር። ፉል ኢትዮጵያ ብስኩት፣ ሻይ ቡና፣ ምንድነው ደግሞ ባኒ አዎ ባኒ። ያው በነገራችን ላይ እንግዲህ የጣሊያንኛ ቋንቋ ነው። ጣሊያንኛ ነው ባኒ። እንደዛ ነው። ያው እኛ ስለምናውቅ በጣሊያን ስለተወለድክ እኮ ነው የነን ባኒ። አረ ከዛ በፊት 10 ዓመት አመጣለሁ። አይ ጥሩ ነው። እሺ ምርጫ 2026ን ያለው ተጨባጭ ሁኔታ ቀደም ሲል በዜናም የተመለከትከው ጉዳይ አለ። በተለይ ፕሬዚዳንት ይስሐቅ ሄርዞግ ከወዲሁ አስቀድሞ ያስጠነቀቁበት ሁኔታ አለ። ምንድን ነው ይሄ? የሚያሰጋ ነገር አለ? ይህን ያህል መነጋገሪያ የሚያሰጋ ነገር እንግዲህ ህብረተሰቡ ያው ምርጫ እስራኤል ዲሞክራሲያዊት ሀገር ነች። ምርጫው በአግባቡ የሚካሄድ መሆኑ ይታወቃል። ብዙ ጊዜ ግን አንዳንዴ አሁን በሀገር ውስጥም በተለይ ከቴክኖሎጂው ጋር በተያያዘ የሚያሳስቱ ነገሮች ሊመጡ ይችላሉ። አንዱ በአንዱ ላይ ወቀሳ በዲሞክራሲያዊ አካሄድ መቼም ምርጫ ሲመጣ ተቀናቃኝ ፓርቲን እያደነቅ አትመጣም አይደለም። አልሰራም፣ አላደረገም፣ እኔን የምሰራ የምትለው ነገር ይሄ የፖለቲካ ፓርቲዎች አቋም ነው እና ይሄ እንዳለ ሆኖ ግን በጥላቻ መተያየት አያስፈልግም ነው። አንተ አንዱን መርጠ ደግፈህ ሌላውን ልትቃወም ትችላለህ። የዲሞክራሲ ምንጩ እሱ ነው እና ያንን እናደርግ፣ በትዕግስት ነገሮችን መልከት ነው ያሉ። እኔ ከአንተ ጋር ሀሳብ ካልተግባባው ለምን በጥላቻ እንመለከታለሁ? እሱ እኮ ነው የዲሞክራሲ መርሁም እሱ ነው። አሁን አንዳንዴ አንተ የሆነ ፓርቲ ልትደግፍ ትችላለህ፣ እኔ ልቃወመው እችላለሁ ያንን ፓርቲ። ስለዚህ በፈለግከው መልኩ አንተ መደገፍ መቃወም ትችላለህ። ግን አንተና እኔ መካከል ያለውን ችግር መፍጠር የለበትም አይደለም። በአንተና እኔ መካከል ችግሩን መፍጠር የለበትም። ወንድማማች ነን፣ አብረን ነው የምንሰራ። አንተ ደግፍ ልትቃወም ትችላለህ። አሁን እኛ በስራችን ስንቱን ነው የምንከራከር፣ ግን መልሰን እንገናኛለን። እንደዛ አይነት ነገር በተለይ በዲሞክራሲያዊ ሀገር እንደ አይነት መዳበር አለበት። አሁን በክኔሴት ለምሳሌ የመንግስት ባለስልጣናትና ተቃዋሚዎች ሲጋጩ ሲፋጩ ታያለህ በሀሳብ ወጥተው፣ ግን ውጭ ላይ ካፍቴራ ላይ ቁጭ ቡና ሲጠጣ እኔ ይሄ በእውነት ይህ ጉዳይ እኔ በአይኔም የተመለከትኩት ነው። እዛ ዘገባ ለማድረግ በሄድንበት ሰዓት ሌላው ግን ከአረብ ማህበረሰብ የወጡተኝ ፖለቲከኞችም የክኒስት አባላትም ከዳቴዎች ጋር ሲነታረኩኛ በቴሌቪዥን ስናየው ሲጨቃጨቁ አንዱ ሲሰድብ እናያለን። ግን ወጣው ግን ቁጭ ብሎ አንድ ጠረጴዛ ላይ ቁጭ ብሎ አብሮ ሻይ ቡና ይሄንም እንደው ማሳየት ቢችሉ ምናልባት ይህንን ለተመልካች ቢታይ እንዴት ይታያል። እና ይሄንን ነው እሳቸው የፈለጉት፣ ሰላም ይሁን ነው። እንግዲህ የሻባክ ድርጅት ብሔራዊ ማዕከላዊ አስመራጭ ቢሮ ተጠሪነት ሆኖ በሰላም በታማኒነት ባለው የግድ የሚከታተሉ የደህንነት አካላት አሉ። ያንን ይከታተላል፣ የግድ ነው። ተጠሪነቱ ለማዕከላዊ አስመራጭ ኮሚቴ ነው። ያንን ያነሱበት ሁኔታ አለ። እንግዲህ ፓርቲዎች ራሳቸውን ከፍ ሊያደርግላቸው ቦታ ለሚሰጣቸው ቦታ ራሳቸውን ጥሩ ቦታ ለማግኘት ብዙ የክኔሴት መቀመጫዎችን ለማግኘት አዳዲስ ሰዎችን እያስገቡ ነው። ያው የዚህ ፕራይመሪዝ ምርጫም ያካሄዱ አሉ። ገና ማካሄድ ቅድ ያላቸው አሉ። አዳዲስ ሰዎችን ለማስገባት ያን እያሉ እንግዲህ በዋናነት አሁን እየተጠሩ ያሉ ፓርቲዎችን ስናይ እንደ ያሻር ሊኩድ፣ በያሃድ ኦጽማ ይሁዲት፣ ዲሞክራቲም፣ እስራኤል ቤቴኑ፣ ሻስ፣ የአህዱት አቶራ፣ አዳሽታል፣ ራም፣ አጽዮኒት አዳቲትን እና የመሳሰሉት እየተጠሩ ነው ያሉ። በዘንኮትና በናታንያሁ መካከልም ከፍተኛ ፍክክር እንግዲህ ሴኬር የሚሉት ህዝብ ላይ የሚደረግ ግምገማ አለ። በምርጫው ላይ ምን ያክል እውነት ይሆናል የሚለውን ገና ያኔ ምርጫው ሲካሄድ የምናየው ቢሆንም ፍክክሩ የቀጠለበት ሁኔታ አለ። አንዳንድ ፓርቲዎች ነባር የሚሆኑ አሁዛ ሲማ የሚባለው እንደ ክኔሴት መቀመጫ የሚያስገኘውን ድምፅ ያላገኙም አሉ። በዚህ በግምገማው መሰረት እንደ ነጭና ሰማያዊ ፓርቲ ከሆላባና አሁን እነሱ አይነት እንግዲህ እነሱም የራሳቸውን ጥረት ያደርጉ ይሆናል። ይሄ ነው ያለው። በአሜሪካና በኢራን መካከልስ የሚደረገው ጦርነት ትራምፕ አሁንም በተደጋጋሚ አይቀጡ ቅጣት እንቀጠቅጣለን እንመታለን ይላሉ። እንደው ምንድን ነው ይህን? እስኪ አንድ ነገር ሚስጥር ሹክ ብለው ከሆነ አንተን ልጠይቅ፣ ያደርጋሉ ወይ?
አንዳንድ ይሄ አይነት አነጋገራቸው የአይነት ሁኔታ በዛቻ መልክ እየመጣ አንዳንዴ የሚናገሩትን አያውቁትም ከሚያሳኝ ድረስ እያመጣ ነው። ነገር ግን ኢራን በአንድ በኩል አንተ ስትመለከተው ኢራን በአሁኑ ሰዓት ያለችበት ሁኔታ እጅግ በጣም አስቸጋሪ ነው። በኢኮኖሚ በምጣኔ ሀብትም በጣም በችግር ህዝቧ እየተሰቃየ ነው። ግን ዲክታተር ስለሆነ ዲሞክራሲ ስለሌለዛ አሁንም ወጠው ህዝቡ ድምፁ የማሰማት የሚችልበት መንገድ የለም። በተለይ በዚህ ጦርነት ደግሞ በከፍተኛ ደረጃ ትልቅ ጉዳት ነው። እንግዲህ ይህን ያህል ጊዜ ጫና ይህን ያህል ድብደባ ሲደረግባትም እንዳልሞት ባይ ተጋዳይ እሷም እየተፍጨረጨረች የራሷንም እያደረገች ነው። እንዴ ወደ አሜሪካን ወታደሮች አሁን በዚህ ጦርነት ከተጀመረ ጀምሮ ከ17 በላይ እንደውም ወደ 20 ሳይጠጋ አይቀርም ወታደሮቿን ያጣችበት ሁኔታ አለና እንደው እኔ እንደማስበው ይህ ዛቻ ምንም የሚያመጣ ነገር ምንድን ነው? ወይ አንድያውን ጠቅልለህ ግባ ወይም አንድያውን ጠቅልለህ ውጣ የሚያሳይ ነገር ነው። አዎ ልክ ነህ። አሁን ዛቻው በየጊዜው ትራምፕ የሚያሰሙትን ንግግር አንዳንድ ጊዜ አሁን መምታት ካለብህ መምታት ነው። መፎከር ብዙም የሚያዋጣ መስሎ አይታየኝም። ትራምፕ ከፎከሩ ስንት ጊዜ ነው? የሚናከስ ውሻ አይጮህም እንደዛ መሰለኝ ይባል አባባል አለ እና እርምጃ ከወሰደች አሁን ለምሳሌ በተከታታይ ከ11 ሌሊት እየደበደበች ነው። ይሄ ጥሩ ይመስለኛል። ምክንያቱም ኢራን ተገዳ ወደ ሰላም ጥያቄው ምንድን ነው የምደበድበው? የት አካባቢ ነው የምደበድበው? ይሄ ፈራ ተባ እየተባለ የሚደረግ ሁኔታ ነው። የኒውክሌር ተቋሙን ያንን ቢ2 የተሰኙ ከባድ ቦምቦችን የሚጥሉ አውሮፕላኖች አንኮታኮቱት ተብሎ ነበር። አሁን ደግሞ ማኮሽ የተሰኘ ተራራ ውስጥ ተደብቋል። ኢራኖች ብልህ ህዝቦች ናቸው፣ ብልህ ሰዎች ያሉበት ነው እና 47 ዓመታትን ያክል የገነቡትን ያውቃሉ። የእስራኤልን የስለላ ድርጅት አቅም፣ የአሜሪካን አቅም፣ የሲአይኤን አቅም ያውቃሉ። አሁንም ተደብድበው እንደዚህ ችግር ደርሶባቸው እንኳን እጅ አልሰጡም፣ አልተንበረከኩም። አሁንም እንቀጥላለን ነው ያሉ እና ይሄ ጉዳይ የለየለት መሆን አለበት። ግን አሁን የተለያዩ የብሪታንያም የሌላው ሀገርም የአየር ክልላቸውን ፈቀዱ ማለት እርምጃው ከፍ የሚልበት ጦርነቱ ከፍ የሚልበት ሁኔታ አለ ነው የሚመስል። ሊባኖስ በተለይ እጅግ በጣም በድሮ ጊዜ ይሄ ሂዝቡላ የሚባል ሽብርተኛ ከመምጣቱ በፊት ሊባኖስ የመካከለኛው ምስራቅ ፓሪስ እየተባለች ትጠራ ነበርና በተለይ ደግሞ በሆሙስ በማዘጋጀት ሁኔታ እጅግ በጣም ላቅ ያለች ጥያቄ ይሄ ነው። ምናልባት ከሚቀጥለው ጊዜ በኋላ ሄደን እዛ ሆሙስ መብላት እንችል ይሆን? ሊሆን ይችላል፣ ግን ሩቅ ነው። ሂዝቦላ ከኢራን ጋር እስካለ ድረስ እስራኤልና ሊባኖስ እንደው በቀላሉ አሁን እንደሚባለው የአሜሪካና የሊባኖስ ፕሬዝዳንቶች ተገናኝተው ወይም ተወያይተው እንደዚህ ችግሩን እንደፈቱት ወይም በተቀመጠው መርህ ቢሆን ኑሮ እዚህ ጋዛ ሰርጥ የተቀመጠው የሐማስ ድርጅት የጦር መሳሪያ ትጥቁን ፈቶ እናየው ነበር። አሁን በተጨባጭ በመካከለኛው ምስራቅ ያለውና እንደዚህ በመርህ ደረጃ የሚወጡ ነገሮች የሚገናኙ አይደለም። አሜሪካ በተለይ የመካከለኛው ምስራቅ ተጨባጭ ሁኔታ የተረዳች አይመስለኝም። ሂዝቦላም ሆነ ሐማስም ሆነ እንደዚህ አይነት አካላት በዱላ የሚያምኑ ናቸው። በሰላማዊ መንገድ በኃይል የሚያምኑ ናቸው እንጂ በሰላማዊ መንገድ የሚያምኑ መስሎ አይታዩም። እና እነሱ እስራኤልን ማጥፋት ነው አላማቸው። እስራኤልን አጠፋለሁ ብሎ የተነሳን አካል ቁጭ በልና ተደራደር መፍትሄ አምጣ ብትለው የሚሰማህ መስሎ አይታይም። ስለዚህ ኢራንን ማሳመን ከቻለች አሜሪካ ችግሮች ሁሉ ይፈታሉ። የሚገርመው ነገር ግን እስራኤል አሁን ድረስ እስራኤልን አጠፋለሁ ብሎ የተነሱት ወይም የዛቱት በሙሉ የት እንዳሉ ያውቃሉ። አሁን ይመስለኛል እንግዲህ እንደነ ሀያቶላ እንደነ ናስራላ ሲንዋር እነኝ የት እንዳሉ አሁን የታወቀ ነው። እና ዞሮ እንግዲህ ሰላም ቢምጣ ነው የምንለው ሁላችንም። በመጨረሻ ላይ የአሜሪካው ፕሬዝዳንትና የሊባኖስ ፕሬዝዳንት ተገናኝተው ተወያይተዋል። ግንኙነታቸውን ለማሳመር በሂዝቦላ ድርጅት የጦር መሳሪያ ትጥቅ በመፍታት ዙሪያ ተወያይተዋል። ውጤቱ ምን ያክል ነው? ፕሬዚዳንትም የተናገሩት ዶናልድ ትራምፕ የተናገሩታል። ለአንዴና ለመጨረሻ ጊዜ በሁለቱ ሀገር መካከል ያለውን ጥላቻ አስወግጄ ሰላም እንዲሰፍን ነው የምፈልገው ብለዋል። ፍላጎትና ያለው ተጨባጭ ሁኔታ እንግዲህ የዩክሬንና የሩሲያንም እኮ በአንድ ሳምንት እፈተዋለሁ ብለው ነበር። አመሰግናለሁ ሰጠ